ለፖሊስ ማመልከት የሚችለው እኛ የቤቷ አድራሻ ስለሌለን የቤቷ አድራሻ ነው ራሷ ናት። ሀቡ ክፈችው፣ እኔም ልኬልሻለሁ ዋትስአፕ ላይ እንዴት አድርጋ እንዳለበችኝ አዳምጡ በዛው። ተበላችም ለምትሉ ስሙ እንዴት አድርጋ ስታልበኝ እንደነበር ብዙ አለ። አለሽ እንደ 3500 ድርሃም ላክልኝ ነገር ያስገባልሻለሁ። ማህሌት ናት አይደለ? አልሆና ከእንደገና ክፈች። አሁን ሚኪ ያሰማን የማህሌት ድምፅና የሳጂ ድምፅ አንድ ነው እኮ ነው እያሉ ያሉት። ስለዚህ አንድ ስለሆነ ሳጂ ማለት ራሷ ማህሌት ስለሆነች የምትኖረው ዱባይ ስለሆነ የሳጂ አድራሻ የሳጂ የቤቷ አድራሻ መብረቁ ጋር ስላለ ለምን የቤቷን አድራሻ ደውሎ ለፖሊስ እንዲሰጥ አትተባበሩትም? የፖሊስ ቁጥር ስለማያውቅ የፖሊስ ቁጥር ስጡት፣ የኤምባሲ ቁጥር ስጡትና ደውሎ ያመልክት። ራሷ ናት ሳታመልጥ ቶሎ። እናንተ ላይቭ ላይ ቁጭ ብላችሁ ስትንጫጩ እሷ ታመልጣለች ከዱባይ። ቶሎ ቅደሟት፣ ሳትቀድማችሁ ቶሎ በሏት። ዛሬ ነገ ስትሉ አምልጣ ከዱባይ በኋላ እንዳትጸጸቱ። በዛኛውም አስመልጣችኋታል። ትዝ ይልካል 10 ቀን ስጠኝ ብላኛለች ምናምን ብለህ ስትደራደር ያስመለጥካት። አሁንም እንዳታመልጥ። ሳጂ ከዱባይ ሳታመልጥ ቶሎ አፍጥ ነው። ሞል ላይ አይቻታለሁ ብላለች አንዷ እኮ ሳጂ ስላት ሮጠቻለች። ኑ እስቲ ያዙ ቶሎ በሉ አስይዟት ከዱባይ ሳትወጣ። የኤምባሲ ቁጥር ጎግል ላይ ገብታችሁ ኢትዮጵያን ኤምባሲ ኢን ዩናይትድ አረብ ኤሚሬት ብላችሁ ማመልከት ትችላላችሁ። እንዲሁም የፖሊስ ቁጥር ዱባይ ፖሊስ ነምበር ብላችሁ ከጎግል ላይ ማግኘት ትችላላችሁ። ቶሎ ቅደሟት፣ ከዱባይ ሳታመልጥ አፍጥኑት። እናንተ ቁጭ ብላችሁ ቲክቶክ ላይ ስትንጫጩ እሷ ከዱባይ ታመልጥላችኋለች። ያስገባችኋለሁ። ሄሎ ፋሲካዬ እንደሚሰላም ነሽ? ይቅርታ ሆስፒታል ሆኜ ነውና አለሽ እንደ 3500 ድርሃም ላክልኝ ነገር ያስገባችኋለሁ። በመኪና ሲሾ ፈላልቻኩም ከእንትን እና አንድ አካውንት ልስጥሽ እና እኔ ነገ መልሼ እሰጥሻለሁ። ይቅርታ እንደዚህ አይነት ሁኔታ እንኳን ብለን አናውቅም። እና አስገባሽላት 3500 ድረስ። ይቅርታ ግን እናቴ ትሙት እኔ ስላሳ እኔ ብር ተበልቼ ስለማላቅ ነው። ቆቅ ነኝ፣ ማንም አይበላኝም። የመጀመሪያ ብር ስጠይቀኝ ነው የመጀመሪያ ብር ስጠይቀኝ ከአጅማን ተነስቼ ዊምፒ ሄጄ ከዊምፒ ሰው አስገቡልኝ ብዬ ከስልኬ ላይ ማስገባት አልችልም። አስገባውላት አባቴም ደረሰኙም አለ ከነቀኑ ማለት ነው። እንደዚህ ነው የጀመረችኝ መጀመሪያ። ከዛን አካውንቴም ቢያለያል በዛ ነው የጀመረችኝ አሃዱ ብላ። ፈጣሪ ወደ አንቺ ሊመጣ ያሰበውን በሽታም ሆነ አደጋ በገንዘብሽ ተከላከለልሽ። ራሷ ናት፣ ኦፍ ኮርስ ራሷ ናት። ውዶቼ አፍጥኑት፣ ቶሎ ንገሩት፣ መብረቁ ይፍጠን። ቶሎ ኤምባሲና ፖሊስ ይደውል። አሁንም ሲያንቀላፋ ቲክቶክ ላይ ሲለፈልፈ ከዱባይ እንዳታመልጥ አፍጥነው በሉት። ያለችው እሺ። እኔ ሀቡ የመጣሁበት ጉዳይ በመጀመሪያ እንዴት ነሽ? ሰላም ነሽ? እኔ የመጣሁበት ጉዳይ ሀቡ ይሄ የማህሌትና የሳጂ ጉዳይ በጣም እየተንዛዛ ወደ ሌላ እየሄደ ነው እና ይሄ ነገር እንዴት ነው የሚቋጨው ነው እና እውነት አለን የሚሉ አካልም የሚያቀርቡት ነገር ካለ እኔም ስሜ እየጠፋ ስለሆነ መረጃቸውን ይዘው አንቺ ጋር እንዲመጡ እኔም መረጃ አለኝ እና ካለ ስሜ ስም እየተሰጠኝ ሰላም እያጣሁ ነው። ፊሊተሩን ተውት አቦ እየሞላለን ነው ፊሊተር ትዝ የሚለው እና ይሄ ነገር እንዴት ነው? ወይ ደግሞ እኔ እንደ ማስቸገርም ልጠይቅሽ እንትናንም ጠርተሻት ሳጂ ነው ይሄን ነገር በቃ አንዴ ነፃ አድርጋ ፓስፖርቷ ወይ ላንቺ ልካልሽ አንዴ ታይቶ በሚጠፋውም ለምን አይሆንም? ብቻ ከዚህ ነገር ውስጥ እንውጣ። እኔም ቢሆን ሚኪም ቢሆን ማለት ነው። ተንዛዛና ረዘመ። ይሄ ዛሬ እንደ ቀልድ ሰው ውሹ እንዲህ ብሎ የሚሰድበው እኔ ላይ ጎዳኝ ይችላል፣ ግን ነገ ልጅ አለ ከጀርባ ገባሽ? እኔ በማላቀው ነገር
እኔ በተጎዳውበት ነገር ጭራሽ ስሜ እየጠፋ ወደ ሌላ መንገድ እየሄደ ነው። እና ደግሞ እዚህ ጋር ህዝቡም እንትን ብሏል፣ በቃ ተደናግሯል። የቱን የያዙት ህዝቡም መጨበጫ አቶ ሰላም አተናል፣ በቃ እንዳለ ማለት ነው። ኮመንታተሩም ህዝቡም እኛም እና ይሄ ነገር አንድ ልባት ቢያገኝልኝ ቴንክ ዩ ሶ ማች። ስጩ ማርያም 5 ብር እንኪ ከዚህ ውስጥ አይ ጎ ዩ አይ ጊቭ ዩ አፍተር ኮኬ ካምፕሮሚ በኋላ ሰጥዋለሁ ይመዝግበው ያርጋትና ጥሩ በጣም ጥሩ። ስለዚህ ሳጂ ማህሌት ናት የሚለው አካል ሳጂ ለማህሌት ለመሆኗ ማስረጃ አለኝ፣ የቤቷ አድራሻ አለኝ፣ የምትኖረው ዱባይ ነው የሚለው አካል ለምንድን ነው ቀጥታ ለኤምባሲ ደውሎ ተከሳለች አይደል? ማህሌት ለመከሰሰው አንቺ ማስረጃ አለሽ፣ ከሰሻል። ኦኬ ሶ የተከሰሰ ሰው ማህሌት ተከሳ ክሱ ሳይፈጸም ገና ሳትከሷት ነው ከሀገር የወጣችሁ። ከሀገር ደግሞ እንድታመልጥ ያደረጋት ራሱ መብረቁ ነው። እንዴት? ጉዳዩን ሰምቶ ከሁሉም በፊት ሲደራደር መሲ ብሪስቶን እና ሚኪ ልኮ ሲደራደር ነው ያስመለጣት። ጊዜ ስጠኝ ከመስከረም የሆነ ነገር ቀን ስጠኝ ብላው እሱ ቀን ፈቃጅ ሆኖ ቀን ሰጪ ሆኖ ቀን ሰጥቷት አዘናግታ ነው ከኢማራት ያመለጠችው። ከኢማራት መውጣቷን ደግሞ ሙኒት ናት ያረጋገጠችልን መውጣቷን። ስለዚህ አይ አልወጣችም ወይም ተመልሳ ገብታለች ኢማራት ላይ ናት የሚለው አካል ለምን ቀጥታ ለኢማራት ፖሊስ ማመልከት? መክሰስ እኮ አይደለም። መክሰስ የሚችለው ተበዳይ ብቻ ነው። ግን ማንኛውም ግለሰብ አንድ ወንጀለኛ የሆነ ቦታ አለ ካለ የመጠቆም መብት አለው። ፖሊስ ያመሰግነዋል እንደው። ስለዚህ ሳጂ ማለት ማህሌት ናት። የምትኖረው ዱባይ ነው። የቤቷ አድራሻ አለኝ፣ ስለሷ ሁሉ ነገር ኢንፎርሜሽን እጅ ላይ አለ የሚለው አካል ኢንፎርሜሽን ያለው እሱ ስለሆነ ለምን ቀጥታ ደውሎ ለኤምባሲ ለፖሊስ አያመለክትም? ኤምባሲ ያመሰግነዋል። እጁን ስሙ ነው የሚቀበለው። ቴንኪዩ አብሬ አሁን ከመጀመሪያ ጀምሮ አሁን ልንገርሽ የማያውቅም ሰው ስላለ ማለት ነው። እኔ ማህሌትን መጀመሪያ ሳቃት በማስታወቂያ ነው ያወቅኳት። ማስታወቂያ ሰራ ነበር በዛ ሰዓት። ማስታወቂያ ስሪልኝ አለች የፀጉር ቤት ተዋወቅን። ከዛም በመተዋወቅ ውስጥ ተግባባን። በጣም ቆዳዋ ልስልስ ያለ ጥሩ ሰው ነው የምትመስለው። ከዛን ደግሞ እንደዛ ያን በቃ ቤተኛ ሆን ማለት ነው። ገባሽ? አሁን መብረቁ ምን እያለ ነው? ፋሲካ ቤት ነው የምትኖረው ነው የሚለው። እኔ የምኖረው ዱባይ ከተማ ውስጥ ነው። ቢልዲንጌን ብዙዎቹ ያውቁታል። መተውም ማሳየትም ካሜራም ቼክ ማስደረግ ይችላሉ። ገባሽ? እኔ የምኖረው ሲጀመር አንድ ሩም ፓርቴሽን ውስጥ ነው። እንኳን ከእሷ ጋር ልኖር። ሲቀጥል ደግሞ መጀመሪያ ከኢትዮጵያ ብር በላች ምን የሚባለውን ነገር ሚኪ እና ከሚኪ ጋር እያወራ የሚቆራረጠው ከኔ ነው ወይስ ከውሽዬ ይዞሽ ነበር? ቼክ ዩር ዋትስአፕ አቡ። ኦኬ ሶሪ። ከዛን እሰማለሁ አይደል? አዎ ትሰሚያለሽ ማሪ። አሁን ከዛን ያኔ እየተደራደረች ነበረ። በሽምግልና ይዘዋት አልነበረም መብረቁ እና ሚኪ መሲ አይደለም ሀቡ አሁን ያልሽው። ያኔ እኔ አላቅም ነበር መብረቁንም ከነመፈጠሩ አላቀው። በኋላ ግን እንዲህ ሁላችንም የሰማነው ሚዲያ ላይ ትክክል። እኔ ከዛ በፊት ምንድነው የማውቀው ነገር አንድ ነገር አሜሪካ ሊሄድ እንደሆነ አሜሪካ ቪዛ መጥቶልሻል ከነ ልጅሽ ብላኝ ከዱባይ እቀይን ጥርግርግርግ አድርጌ ወደ 7 ሻንጣ ይዤ ኢትዮጵያ ገባሁኝ። ኢትዮጵያ አዲስ አበባ አሜሪካ ኤምባሲ መስከረም 17 ትገባላችሁ ብላኝ ማለት ነው። እኔ ማቀው መስከረም 17 የአሜሪካ ኤምባሲ እንደምገባ እና ወደ አሜሪካ እንደሚሄድ ነው ልጄን ይዤ። ገባሽ? ያንን ሁሉ ነገር እንትን ብዬ እቁብ እንኳን በቄጋ ነው እቁብ የገባሁት። የመጨረሻውን ብር እንኳን ጠራርጌ ስሰጣት የመጨረሻ ነው የወሰድኩት። ለምን የሰው ሀቅ እንኳን እንዳይኖርብኝ ብዬ ማለት ጥርግርግ አድርጌ ሰጥቻት አሜሪካ አለፈልኝ ብዬ እኔ ቀጥታ ሄድኩኝ። ወዴት? ወደ አዲስ አበባ አሜሪካ ኤምባሲ አዲስ አበባ ልንገባ። ሽሮ በርበሬ በሶ ምንም የቀረኝ ነገር የለም። በማተቤ ነው የምምልልሽ። እየተስተካከልኩ አሜሪካ ሊሄድ በመሀል መሲ ብርጅስቶን ደወለች እና እንደዚህ ማህሌትን ታውቂያለሽ? አዋቃታለሁ። ምን ሆና? እኔ እንደውም ወደቀች ምናምን ልትለኝ ነው የመሰለኝ። ለምን ያማታል
እንደሚያማት አውቃለሁ። ሁለቴ ሶስቴ ቤቷ ሄጄ ጠይቄያታለሁ። አሟት እንኳን ሐኪም ቤት እያለች እኔ ሄጄ አልጠየኳትም። ግን ብር ላኪልኝ ብላ ብር አስገብቼለት ርሲቱ ሁላ አለኝ። እንደውም የተላላክነው ቮይስ ሁላ አለ። እኔ አካውንቴ ላይ ብር እያለ መሽርቅ ላይ እንዴት ወደ ሰው እንደሚልኩ አላውቅም። ሀቡ ወይ ሰው ነው ሂጅ ላኩልኝ ምለው ወይ ካሽ ሰጥቻቸው እነሱ ናቸው በአካውንት የሚያስተላልፉት። እንደዛ ተቸግሬ እንኳን ዊምፒ ድረስ ሄጄ ከዊምፒ ነው ያስገባሁላት ርሲት ልኬላት። ከዛን እንደሚያማት ስለማቅ እኔ መሲ ስደውል የመሰለኝ እንደውም ወድቃለች እንዲሆናለች ልትል ነው የመሰለኝ። ከዛ በኋላ እንዲህ ስትለኝ እኔ ለሰዓታት ራሴን ሁላ አላውቅም ነበር። ከዛው በኋላም ቢሆን እኔ አላመንኩም። ለሶስት ቀን ምናምን አላመንኩም። የሆነ ህልም ነበር የሚመስለኝ። አሁን እንዴት ሆኖ ነገሩ ተጠምዝዞ ከተጎጂነት ወደ ሌብነት እንደተቀየርኩ ነው ያልገባኝ። አሁን አንድ ሰው እንኳን ወጥቶ ሚዲያ ላይ በፋሲካ የተነሳ ብር ተበልቻለሁ ያለ የለም። ላልምል ከሁለት ቲክታከሮች አገናኝቻታለሁ። ለሁለቱም ቲክታከሮች ራሴ ነኝ ብራቸውን የሰጠሁት። እነሱ ለመሄድ ህልም ነበራቸው አሜሪካ። እነሱ ቪዲዮ ማስታወቂያ እንድትሰራላቸው ነው ማስታወቂያ እንድትሰራላቸው አይደለም፣ አሜሪካ እንድትጀምርላቸው ከሁለት ቲክታከር አገናኘኋት። ለሁለቱም ለእሷ የሰጡት ብር እኔ መለስኩኝ። ምክንያቱም እኔ ነኝ ያገናኘኋቸው። አንዱ እንደውም ግማሹን ተወልኝ፣ አንዱን ንቅ አርጎ ያዘኝ፣ ሰጠሁት። አቁን ራሴ ተበድሬ ተለክቼ ሰጠሁት፣ ሰርቼ ካፈልኩ። ኦኬ። ከዛ ውጪ አንድ ሰው ወጥቶ እኔ ኑና አሜሪካ ሂዱ ብዬ ማስታወቂያ አልሰራሁም። ገባሽ? ኑና እዚህ ጋር ሂዱ ብዬ ምንም ያደረኩት ነገር የለም ራሴ ከመበላቴ ውጪ። ወይም ደግሞ ወጥቼ ይሄን ህዝብ ተበልቻለሁ፣ የሰው ብድር አለብኝ እርዱኝ አላልኩም። እንዴት ሆኖ ነው ወደ የኔ ስም ሊጠፋ የቻለው? ገባሽ? እዚህ ጋር ብዬው ነበረ በባለፈው ምንትና ቤት ገብቼ በጣም ስሜታዊ ሆኜ ሁላ ብዙ ቃል ተናግሬያለሁ። ማነው ተስፍሽ ቤት ገብቼ እኮ እሱን የተፈጠረውን አስረጅ። የሳጂና የማህሌትን ድምፅ እንስማለኝ። በጣም ጥሩ ነው፣ ያሰማችኋለሁ የሁለቱንም። በጣም አሪፍ። ኦኬ። ማህሌት ድምፅ አለኝ እኔ ዋትሳፕ ላይ የፀጉር ቤት ማስታወቂያ እኔና ማህሌት የተዋወቅ ነው። ሚኪ የፀጉር ቤት ማስታወቂያ እንድሰራላት የሚኪ ጊፍተር ነበረች መጀመሪያ። እኔና ሚኪ የቀጠሮ ጌም በየሳምንቱ እሑድ በምንጫወት ሰዓት እሱን ሰፖርት ታደርገዋል።